የአራተኛው ርዕሳችን ደግሞ የሚሆነው ወደረኝነት ነው። ወደረኝነት ማለት ከማካፈል ጋር ይገናኝልናል። ማስታወሻችንን እያየን የበለጠ ለመረዳት እንሞክራለን። የመጀመሪያው ሁለት አይነት ወደረኝነቶች አሉ። የመጀመሪያው ርቱ ወደረኝነት እና ኢ-ርቱ ወደረኝነት እንላቸዋለን። ርቱ ወደረኝነት የምንለው ለማንኛውም መቁጠሪያ ቁጥር ሀ፣ ለ፣ መ እና ሰ። አሁን ለምሳሌ ሀ፣ ለ፣ መ፣ ሰን ሌላ ቁጥር ማድረግ እንችላለን። 1 2 3 4 ማድረግ እንችላለን። ሌላ መጠቀም እንችላለን። ግን ማንኛውም ቁጥር ለመግለጽ ተለዋዋጮችን ስለምንጠቀም ሀ፣ ለ፣ መ፣ ሰን ብንጠቀም ሀ ሲካፈል ለ እኩል ይሆናል መ ሲካፈል ለ ሀ ሲካፈል ለለ እኩል ይሆናል መ ሲካፈል ለሰ እውነት ከሆነ ብለን ብንነሳ፣ ስለዚህ ይህ ማለት ሀ እኩል ይሆናል ለ ሲባዛ መ ሲካፈል ለሰ። ሁለተኛው ደግሞ ለ እኩል ይሆናል ሀ ሲባዛ ሰ ሲካፈል ለመ። ሶስተኛው ደግሞ መ እኩል ይሆናል ሀ ሲባዛ በሰ ሲካፈል ለለ እና አራተኛው ሰ እኩል ይሆናል ለ ሲባዛ መ ሲካፈል ለሀ እውነት ይሆናል ማለት ነው። ንጽጽር ሁለት ነገሮችን ለማወዳደር የሚያገለግል የሁለት ቁጥሮች ክፍልፋይ ነው። ይህ ማለት እንዴት ነው? ሀ ሲካፈል ለለ እኩል ይሆናል መ ሲካፈል ለሰ ያልነው ያነጻጸረ ነው። ስለዚህ እሱ ንጽጽር እንለዋለን ማለት ነው። ምን ይለናል? ሀ ሲካፈል ለለ እኩል ይሆናል መ ሲካፈል ለሰ ነው። የሁለተኛው እውነት ከሆነ ብለን ከተነሳን በኋላ የሁለተኛውን ሀ እኩል ይሆናል ለ ሲባዛ መ ሲካፈል ለሰ ያለውን እያየን እንሂድ። ይህ ሲሰራ እንዴት ነው? የመጀመሪያ የተጠቀመው ክሪስ ክሮስ ነው። እዚህ ጋር አሁን ለምሳሌ ቫልዩያችንን ክሪስ ክሮስ ብናደርገው ምን ይሆናል? ሀ ሲባዛ ሰ እኩል ይሆናል መ ሲባዛ ለ ይሆናል ማለት ነው። ያኛው ወደ ላይ ይመጣል፣ የሀ ደግሞ ወደ ሰ ስለሚሄድ ማለት ነው። ስለዚህ አሁን ከዚህ በኋላ አራቱንም ማምጣት እንችላለን። የመጀመሪያው ለምሳሌ ሀ እኩል ይሆናል ለ ሲባዛ መ ሲካፈል ለሰ ይለናል። ስለዚህ ምንድነው የምናደርገው? እዚህ ጋር ሀ ሲባዛ ሰ እኩል ይሆናል መ ሲባዛ ለ ነው ያለን። ስለዚህ ሁለቱንም በሰ ብናካፍለው በተመሳሳይ ቁጥር ያው ሁሉም ቁጥር ስለሆነ ማለት ነው። ስለዚህ አሁን እዚህ ጋር ራሱ ሰ በሰ ይጣፋል። አሁን ለምሳሌ 6 ቢሆን ኖሮ 6 በ6 ይጣፋል። ስለዚህ ሀ ብቻውን ይቀርልናል ማለት ነው። ስለዚህ የሀ ዋጋ ስንት ይሆናል? መ ሲባዛ ለ ሲካፈል ለሰ። ስለዚህ የቀሩትንም በእንደዚህ አይነት መንገድ ማግኘት እንችላለን። አሁን ለምሳሌ የለን ዋጋ ለማግኘት የመን እዚህ ጋር መ አለን መን እናካፍልና ለሁለቱም ለእኩል ይሆናል ሀ ሲባዛ ሰ ሲካፈል ለ ይሆናል ማለት። ሶስተኛውም አራተኛውም በእንደዚህ አይነት መንገድ አሁን ለምሳሌ የመን ዋጋ ፈልጉ ይባል ማንንም እናካፍል ይሆናል ለን እናካፍላለን ማለት ነው። ስለዚህ ለን በሁለቱም በኩል ስናካፍል ለ በላይ ይጣፋል እዚህ ጋር። ስለዚህ መ እኩል ይሆናል ሀ ሲባዛ ሰ ሲካፈል ለመ ይሆናል ማለት ነው። ስለዚህ እነዚህ ምሳሌ ለማየት ያህል አንድ ሾፌር 100 ኪሎ ሜትር ለመጓዝ 15 ሊትር ነዳጅ ይቀዳል። ሾፌሩ በ5 ሊትር ስንት ይጓዛል የሚለው ነው። ምን ይለናል? አንድ ሾፌር 100 ኪሎ ሜትር ይጓዝ አለ። ስለዚህ አሁን ለምሳሌ ይሄን ቁጥራችንን ሀን በለው። ሀ እኩል ይሆናል 100 ኪሎ ሜትር አለ። ከዛ በኋላ ለመጓዝ 15 ሊትር ነዳጅ ፈጀ አለ። ስለዚህ 15 ሊትር የሚለውን ለን በለው 15 ሊትር። ከዛ ሶስተኛው ሹፌሩ በ5 ሊትር ስንት ኪሎ ሜትር ይጓዛል አለ። ስለዚህ ሀመርሃ ማን ይሆናል? 5 ሊትር። ስለዚህ ፈልጉ የተባልነው ማንን ነው? መን ነው ማለት ፈልጉ የተባልነው። ስለዚህ አሁን እዚህ ጋር ልክ መፍትሄያችንን ስፈልግ ምንድነው የምናደርገው? ተመሳሳይ ያላቸውን ነው ከሁለቱም። አሁን ለምሳሌ እዚህ ጋር ሁለት አይነት ተለዋዋጮች አሉ። አንደኛው ኪሎ ሜትር ነው ርቀት፣ ሁለተኛው ደግሞ ነዳጅ ነው ሊትር ማለት ነው። ስለዚህ ሁለት አይነት ተለዋዋጮች አሉ። ስለዚህ እነዚህ ሁለቱ ተለዋዋጮችን እርስ በርስ እንዲቆራኙ ማድረግ ነው። ስለዚህ ኪሎ ሜትርን ከሊትር ጋር እናቆራኛለን ማለት ነው። ስለዚህ የመጀመሪያ የተሰጠን ማን ነው? 100 ኪሎ ሜትር አለን። ሀ ሲካፈል ለለ ማለት እንችላለን። ሲካፈል ለለ ስንት ነው? 15። ከዛ ምን እናደርጋለን? እኩል ይሆናል 5 ሊትር። ስለዚህ ሊትር አሁን ከታች ነው የጻፍነው። ስለዚህ አሁንም ከላይ መን እንጽፋለን የኪሎ ሜትሩን። ስለዚህ ከታች ማንን እንጽፋለን ማለት ነው? ፈልጉ የተባለውን ይቅርታ ፈልጉ የተባለውን ከላይ መ እንጽፋለን። እዚህ ጋር ማንን እንጽፋለን? 5 ሊትር ወይም ደግሞ 5 ማድረግ እንችላለን። በመጽሐፋችን ላይ ምንድን ነው ያደረገው? 100 ሲካፈል 15 በተመሳሳይ በእንትኖች ነው የፈለገው። የመጀመሪያው መፍትሄያችን የሚሆነው መጽሐፋችን ላይ እንዳለው ተመሳሳዮችን ኪሎ ሜትር ከኪሎ ሜትር ጋር ሊትርን ከሊትር ጋር ማድረግ እንችላለን። በዚህኛው መፍትሄ መፈለግ እንችላለን። በዚህኛው እንመጣለን። በመጀመሪያው በመጽሐፋችን እንየው። 100 ሲካፈል 100 ኪሎ ሜትር ሲካፈል ለ20 ኪሎ ሜትር እኩል ይሆናል 15 ኪሎ ሜትር 15 ሊትር ሲካፈል ለ5 ሊትር።
ስለዚህ ቅድም ባየነው መሰረት ምን ፈልጉን የተባለው ይህን ክሪስ ክሮስ እናደርጋለን። ክሪስ ክሮስ እናደርገው 15 ሲባዛ ሀ እኩል ይሆናል 100 ሲባዛ 5 ይሆናል ማለት ነው። ስለዚህ ሲካፈል ለሁለቱም 15 ሲካፈል 15 እናደርጋለን። ምክንያቱም ሀን ፈልጉ ስለተባለን ሀን ብቻ ለማውጣት ማለት ነው። ሀን ስንፈልግ ሀ እኩል ይሆናል የላይኛው ይሄኛው ስንት ይሆንልናል? 500 ሲካፈል 15 ይሆናል ማለት ነው። ስለዚህ የ500 ሲካፈል 15 ስናደርገው 33.3 ኪሎ ሜትር እናገኛለን ማለት ነው። ስለዚህ በዚህ መንገድ የሀም ዋጋ አገኘ ማለት ነው። በተመሳሳይ መንገድ ያኛውን ብንሰራው 15 መ እኩል ይሆናል 500 ይሆናል ይሄኛው ማለት ነው። በዚህኛው መንገድ ብንሰራው ስለዚህ በመጀመሪያው መንገድ ስናየው 15 መ እኩል ይሆናል 500 ይሆንልናል። ስለዚህ መ ደግሞ የሄደው ኪሎ ሜትር ርቀት ነው የተፈለገው። ስለዚህ 500 ሲካፈል 15 ስናደርገው 33.3 ኪሎ ሜትር ማለት ነው። ስለዚህ መፍትሄያችን በሁለቱም በኩል ብንፈልገው ተመሳሳይ ይሆናል ማለት ነው። ስለዚህ የተሰጠኑን ቁጥሮች እንሰይምና ስለዚህ በማስታወሻችን ላይ ባለው መሰረት ተመልሰን በዛ መንገድ መስራት እንችላለን ማለት ነው። ሁለተኛው ኤግዛምፕላችን የሚሆነው የ19 ወንበሮች ዋጋ 3900 ብር ነው። በ26000 ብር ምን ያህል ወንበሮች መግዛት ይቻላል ነው። ስለዚህ ከመጀመሪያው ጋር ተመሳሳይ ነው። ስለዚህ የመጀመሪያ ሀችን ማን ይሆናል? 19 ወንበር ወን በለው ወንበራችንን። ከዛ በኋላ ለማን ይሆናል? 38000 ብር። ከዛ በኋላ የሐመር ውሃ ማን ይሆናል ማለት ነው? 26000 ብር። እዚህ ጋር ስንሰይም ማንኛውም በፈለግነው ቁጥር ሀለ ማየን ላይሆን ይችላል ቀሸ ብለን መሰየም እንችላለን። አራት ቫሪያብሎች 3 ቁጥሮች እና አንድ የምንፈልገው ቫሪያብል ወይም ደግሞ ተለዋዋጭ ሊኖረን ያስፈልጋል ማለት ነው። ስለዚህ በዛ መንገድ ነው። ስለዚህ መ ማለት የተጠየቅነው ቁጥር ነው ማለት ነው። ስለዚህ ጥያቄ ምልክት የተደረገበት። ስለዚህ አሁን እንደ መጀመሪያ ኤግዛምፕል በዛ መንገድ እንሰራለን ማለት ነው። ስለዚህ 19 ወንበር ወ የተጠየቅነው ኤክስ ወንበር ነው ወይም ደግሞ መ ወንበር ነው የተጠየቅነው። መወ ማለት ያው የሆነ ቁጥር ሲባዛ በወንበር ማለት ነው። ስለዚህ የመጀመሪያው ስንት ነው? 19 ወንበር ዋጋ 38000 ብር ነው ብር። ከዛ ሁለተኛው ደግሞ 26000 ብር ነው። ስለዚህ በመጀመሪያው ምሳሌያችን መሰረት ተመሳሳይ ነገሮችን ማጣፋት እንችላለን። እዚህ ጋር ለምሳሌ ብር በብር ይጠፋልናል። እዚህ ጋር እዚህ ጋር 3 ዜሮዎችን ማጥፋት እንችላለን። ያው አንዱ ዜሮ በአንዱ ዜሮ ይጠፋል እዚህ ጋር ያለን ሶስቱንም ዜሮዎች በዚህ መንገድ ማጥፋት እንችላለን ማለት ነው። ከዛ በኋላ ለማቃለል ስንነሳ ስለዚህ 19 ወንበር ክሪስ ክሮስ የምናደርገው እዚህ ጋር 19 ወንበር ሲባዛ በ20 ዜሮዎቹ ለጠፉልን ማለት ነው። ስለዚህ 38 ሲባዛ ይቅርታ እዚህ ጋር 26 ነው። ስለዚህ 38 ሲባዛ መ ወንበር ይሆናል። መ ወንበር በኋላ እዚህ ጋር ወንበርን ነው የምንፈልገው። ስለዚህ መን ነው የምንፈልገው። መን ለመፈለግ ደግሞ ሲካፈል ለ38 ሲካፈል ለ38 እናደርገዋለን ማለት ነው። 19 ወንበር ሲባዛ 26 ሲካፈል ለስንት እናደርጋለን ማለት ነው? ለ38። ስለዚህ ይሄን አባስተን የመዋጋ ስንት ይመጣልን መጨረሻ ላይ 13 ሲካፈል ለ1 ወይም ደግሞ 13 ይመጣልናል። ይህ ማለት አንድ ሰው በ26000 ብር ስንት ወንበሮችን መግዛት ይችላል ማለት ነው? 13 ወንበር። በዚህ መንገድ እንሰራለን ማለት ነው።